ከዛ ቻሌንጅ ደግሞ ምን ተማራችሁ የሚሉትን ነገር ትንሽ ብትነግሩኝ ለቀጣይ ለኔ አባታዊ ምክር ትንሽ ግብአት ይሆነኛል ብዬ ነው። መዲ ልክ ነሽ። እንደዚህ ስፈተንና ምን ለመናገር በእናቴ ፈተና ሲደርስብኝ ለመጀመሪያ ጊዜ ነው። ሌላ ጊዜ ተፈትኛ አላውቅም። እሱ እንድፈትነው ይወዳታል አይወዳትም። እና የአሁኑ ትውልድ ደግሞ ቻሌንጅ አይወድም። ዝም ብሎ ማግኘት ነው የሚፈልገው እንጂ ይሄ ቻሌንጅ ተጋፍጦ ምናምን ብዙም አይደለም። የተደላደለ ህይወት ነው ሰው የሚፈልገውና የማጣትን ፍራቻ ነው ላለማጣት ማለት ነው ሳደርግ የነበረውና በጣም ደስ የሚልም የሚከብድም ብዙ አይነት ስሜት አለው። ግን ደግሞ እግዚአብሔር ይመስገን እግዚአብሔር ረዳኝ። የእሳቸውም ሐሳብ ፈተና መሆኑ በጣም ደስ ያለኝ። ፍናትሽም እንዳሉ የመልካም ቤተሰብ ልጅ መሆኑን አረጋግጫለሁ ሲሉ እኮ ቀጣዩን ፕሮሰስ ደግሞ ሂጂ ያሉ እኮ አይደል እንዴ? አዎ ሂጂ ቀጣዩን ፕሮሰስ በቃ በእኔ በኩል መፈተን የሚገባኝን ነገር ፈትኛለሁ። ዋት ኢዝ ኔክስት የሚለው ነገር ደግሞ በባህሉ በምኑ ታውቁታላችሁ፣ እኛም እናውቃለን። ያንን ስቴፕ ደግሞ በመሄድ በኩል ምን እንዳሰባችሁ ደግሞ ብትነግሩን ብትገልጹን ደግሞ የእኛን ደስታ ደግሞ የበለጠ ሙሉ ታርጉታላችሁ የሚል ነገር ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለሁላችሁ። እናንተ እንዴት ናችሁ? ጤንነታችሁ ሁሉ ሰላም ነው ወይ? ባላችሁበት ሁሉ ሰላም ነው? ስራ ክረምት ወደ እናንተ ጋር ይሞቃል መሰለኝ። ወደ አንዳንድ ሀገር ይሞቃል፣ አንዳንድ ሀገር ይቀዘቅዛል። ግን አዋሳ ያው ብርድና ፀሐይዋ አይታወቅም። አሁን ዘነበ ሲባል አሁን ሙቀት ነውና ደስ የምትል ከተማ ናት። ብዙም ቅዝቃዜ አልተሰማንም ማለት ይቻላል። እናንተ እንዴት ናችሁ? አላችሁልኝ ወይ? እግዚአብሔር ይመስገን ደህና ነኝ። አስዬ ሰላም በላችሁ። ቤተሰብ እንደምን አላችሁ? ሰላም ናችሁ ወይ? ደህና ናችሁ? እንዴት ነው ጤናችሁ? እየበረታችሁ ነው? ጓደኞቻችሁ፣ ዘመድ አዝማዶቻችሁ ሁሉ ወዳጆቻችሁ እንዴት ናቸው? ሰላም ናችሁ ወይ? ነገራችሁስ እንዴት ነው? ጥሩ እየተከናወነላችሁ ነው ወይ? እኔ በጣም ደህና ነኝ። ከእናንተ ሐሳብና ናፍቆት በስተቀር ሁሌ እንደጸለይኩላችሁ ነው። ዛሬ እንግዲህ ያው አላዛርና ትንሱ ሰሞኑን የነበሩበት ሁኔታ ሁላችንንም ሲያስጨንቀን ሰንብቷል፣ ከርሟል። እነዚህ ነገሮች እየተከታተልን ምን ማድረግ ነበረብን የሚለውን ነገር ከመዲ ጋርም በጣም ብዙ ጊዜ እየተነጋገርን ነበረ። እግዚአብሔር ይመስገን እንደው መጨረሻ ላይ ደግሞ እግዚአብሔር ነገሮችን አከናወነና ጥሩ የሆነ ቦንድ በመካከላቸው ተፈጥሯል። ሰላማቸውን ሪሌሽንሺፓቸውን ሜንቴን አድርገው አሁን ደግሞ እኛን ሊጠይቁ እዚህ መጥተዋልና ይሄንን በትላንትና ፕሮግራም አመስግነናቸዋል። በጣም ደስ ብሎናል ስለተሳካላቸውም፣ እኛም ጸሎታችን ደግሞ ስለደረሰ በጣም ደስ ብሎናል። በእውነት ከመዲ ጋር አይደለም እንዴ? አዎ በጣም ነው ደስ ያለን። በጣም ደስ ብሎናል። በእንደዚህ አይነት ነገር ተሳክቶ ስለመጡ እነሱም ያው ድል አድርገው። አንዳንዴ ያው ፍቅር ትዕግስትን ይፈልጋል። ደግሞ ቻሌንጅ የሌለው ፍቅር ደግሞ ፍቅር አይባልም። ስለዚህ አንዳንድ ፍቅር በጣም ፈተና ሲበዛበት ውጣ ውረድ ሲበዛበት ነው ያው ፍቅር መሆኑ የሚታወቀው። አንዱ ለአንዱ የሚከፍለው ዋጋ ነው ፍቅር የሚያሰኘውና እኛ ያንን ነገር ተወጥተው ስለመጡ በጣም ደስ ብሎናል። ዛሬ ደግሞ የመጣ ነው አስዬ ያው እነሱን ላገኛቸው ፈልጋለሁ ብሎ ነው። እነሱን ማነጋገር ፈልጋለሁ እስቲ ላውራቸው በሚል ነው የመጣ ነው። ይመጣሉ፣ ጠርተናቸዋል። ትንሱም ደግሞ ያው ከወንድሟ ጋር እስክትመጣ ድረስ ትንሽ ትቆያለች። ለማንኛውም ግን እየደረሰች ነው። አላዛር መናኸሪያ ተቀብሏት ይዟት ይመጣል። እንጠብቃቸዋለን ማለት ነው። አዎ እንግዲህ ቤተሰብ ትክክል ነው መዲ እንዳለችው ብዙ ቻሌንጆችን አልፈዋል እዚህ ለመድረስ። ባይዘይ ግን አንድ የሆነ ሀቅ አለ። ሀቅ ምንድነው? በችግር ያልተፈተነ ፍቅር እንደዚህ በጥሩ ሁኔታ አይገነባም። ስለዚህ አንዳንድ ጊዜ ቻሌንጆች ሲገጥሙ ከውስጣቸው መልካም እድሎች አሉ። እነዛን ፈልቀቅ አድርገን ማየት ያለብን እኛንና አላዛርም የተከተለው መርህ ይሄንን ይመስላልና ምንም ቢሆን ችግሩ ወይም ቻሌንጁ ደፋ ቀና ያደረገው ቢሆን ወጣ ገባ ቢሆንም እነዛን ነገር አልፎ ደግሞ የሚወዳትን ልጅ የህይወቴ አጋር የሚላትን ልጅ ደግሞ በእጁ አስገብቷልና ይሄ በጣም ትልቅ ተምሳሌት ነውና እኛ በጣም ደስ ብሎናል። እንግዲህ ዛሬ ልክ ነው መዲ እንዳለችው ልጆቼን ያው ጠርቻቸዋለሁ።
የጠራሁት ምንድነው ነገሮችን እንደዚህ እንደ በቀላሉ ነገር አይተውት ማለፍ ስለሌለባቸው ምን ነበር ያጋጠመን ችግር፣ ለምንድነው ያ ችግር ያጋጠመን፣ እንዴት ነው ልንፈታው የቻልነው፣ ወደፊትስ እንዴት አይነት እንደዚህ አይነት ችግሮችን እንዴት መፍታት እንችላለን ብለው ማሰብ እንዳለባቸው ቆም አድርገናቸው ልንነግራቸው እንፈልጋለን። ምክንያቱም ዛሬ በስኬት ቢኖሩም ስኬት ደግሞ ነገ ደግሞ በቻሌንጅ እንደዚሁ እየተከበበ የሚሄድ እንጂ ሙሉ ለሙሉ ከዚህ በኋላ ቀጥ ያለ መንገድ የሰው ልጅ በህይወት ጉዞ ደግሞ በተለይ ደግሞ በፍቅር ጉዞ በትዳር ጉዞ ቀጥ ያለ መንገድ ሁሉ ጊዜ አይጠበቅም። እንደዛ የሚጠበቅ ከሆነ ይሄ ፍቅር አይደለም፣ ትዳር አይደለም። ስለዚህ እነዛ ነገሮች ያሉ መሆናቸውንም አሁንም እነሱ ልናስገነዝባቸው ነው። ዛሬ ታርቀናል፣ ዛሬ ሰላም ሆነናል፣ ከነገ በኋላ ደግሞ ምንም ነገር አይገጥመንም ብሎ ማሰብ እንደሌለባቸው እንደዚህ አይነት ውጣ ውረዶች ያሉ ስለሆነ ህይወታቸውን ሙሉ ውጣ ውረዶችን እየወጡ እያሸነፉ መሄድ እንዳለባቸው አባታዊና እናታዊ ምክር ልንመክራቸው ፈልገን የጠራናቸውና ቤተሰብ እናንተም ከዚህ ትማራላችሁ እርግጠኛ ነኝ፣ ሌሎችም ከዚህ ይማራሉ ብለን እንገምታለንና የአባትነት ድርሻዬን መወጣት ስላለብኝ የጠራኋቸውና እስኪ እንጠብቃቸውና ያለውን ነገር ትከታተሉናላችሁ ማለት ነው። አዎ እንግዲህ ቤተሰብ እንጠብቃቸዋለን። እስካሁን መቼም እየመጡ ነው ብለን እናስባለን። አብረን እንጠብቃቸው። ቆዩ እኮ አስዬ ምን ነካቸው? ቆዩ በጣም ምን ይሻለናል? እንደ ትንሽ እንጠብቃቸው። እንግዲህ ምን እናደርግ? መቼም ቆዩ ተብሎ ተለቅሶ አይኬድም። መጠበቅ ነው እሱ ግድ ነው። ቤተሰብን አስጠበቅን አይደል? መጡ እንጃ እንግዲህ የሚታዩ ይመስለኛል እነሱ ናቸው መሰለኝ። እንዴት ናችሁ? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ቤቢ ሰላም ነው? እንዴት እንደምናለ? ሰላም ነው? እንዴት ደህና ናችሁ? እግዚአብሔር ይመስገን አለ። ሰላም ነው? እግዚአብሔር ይመስገን። ስንቴ ማሚ ሰላም ነሽ? ሰላም ነው? ደህና ናችሁ? እግዚአብሔር ይመስገን። እንደዚህ ልጠጋላችሁ። እሺ ያው ማለት እሺ፣ ቁጭ በል። እንደዚህ አስጠጋ። እንዴት ነው? ሰላም ነው? አለን። ሩቅ ነበራችሁ እንዴ? ሩቅ ነበራችሁ? ቆያችሁ? አንቺ ቆያችሁ? እኔ ፀጉሯን የተሰራች ይሁን ምን እያደረገች ይሁን ፀጉሯንማ ተሰርታለች። እሺ ምንድን ነው ያስቆየሽ? እሺ ወይ አልተኳኳልሽ? መኪና አጥተሽ ነው? አይ መኪና አጥቼ አይደለም፣ ልብስ አልቀየርኩም። ድንገት ነው። አንዳንድ ጊዜ ቀጠሮ ቦታ ሰላም በሏ። በካሜራ ነው። ሰላም እንዴት ናቸው ቤተሰቦች? እኛ እግዚአብሔር ይመስገን ደህና ነን። ስቅ አለኝ። ሰላም ለልብጮ ናፍቆ ነበር። ማንም ያነሳኝ። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች አላችሁልን ወይ? እኛ አለን እግዚአብሔር ይመስገን። ያው እንግዲህ ሁሌም በእናንተ ፍቅር አለን። እንዴት ናችሁ? ስራ፣ ቤተሰብ፣ ወዳጅ ዘመድ፣ ጓደኛ ሁሉ ሰላም ነው ወይ? እኛ ጋር ደስተኛ ነን። ሰላም ነው። ሁሉ ነገር አሪፍ ነው። ቆንጆ ነው። እግዚአብሔር ይመስገን። እንጂ ያደክማል እንዴ መንገዱ? ኧረ አይደክምም። ቅርብ እኮ ነው ከሻሸመኔ ሐዋሳ ብዙም አይረቅም። ምንድነው ዛሬ በጣም ነው የጠራችሁን አስቸኩላችሁ? እንደዚህ ተጠርተን አናውቅም። እኔ እንኳን አይደለሁም። ያው አስዬ ዛሬ ልጆቼን ሳላገኝ አሉልን እና ይምጡልኝ አለ። እሺ ለዛ ነው የጠራኋችሁ። ኦኬ እንግዲህ ቤተሰብ ያው ቅድም እንደነገርኳችሁ የምጠብቃቸው ልጆቼን አግኝቻለሁ። ጥሬን አክብራችሁ እዚህ ስለተገኛችሁ ሪሊ በጣም አድርጌ አመሰግናችኋለሁ። አላሳፈራችሁኝም ማለት ነው። እንግዲህ ወደ አጠቃላይ ነገሮች ከመሄድ በፊት አንዳንድ ነገሮች መልሼ እናንተን ልጠይቅ ፈልጋለሁ። ከእናንተ ከምትሰጡኝ ሀሳብ በመነሳት ደግሞ ኔክስት ምንድነው የሚለውን ነገር እኔ ራሴ ወስናለሁኝና የምፈልገው ምንድነው ባለፉት ሳምንታት ውስጥ ያሳለፍንበትን ነገር እናንተም ቤተሰቦቻችንም ሁላችንም እናውቃለን። በአብዛኛው መልካም አልነበሩም።
መጨረሻ ላይ እንግዲህ እግዚአብሔር ክሶን ነገሮችን አሳካ እንጂ ጥሩ አልነበሩም እና እነዛ ነገሮች ደግሞ ከናንተ ይልቅ ደግሞ እኛን ነበር በጣም ሲያስጨንቁን የነበረው አይደል እንዴ? አዎ በጣም እውነት ለመናገር ከነሱ ይበልጥ እነሱ ውስጥ ያሉ ሰዎች ናቸው። እኛ ግን ደግሞ ከውጭ ሆነን እንደ አባትነት እንደ እናትነት ልጆቻችን እንዴት ሊሆኑ ነው ያን በጣም ስንጨነቅ ነበርና እግዚአብሔር ክብሩን ይወሰድና በመጨረሻ ላይ ደግሞ እንደዚህ የሚያስደስት ነገር ሰምተናል። አሁን ወደሚቀጥለው እንትን ከመሄድ በፊት እንዴት ነው ምን ተሰማችሁ? እነዛን ቻሌንጅ ካለፍክ በኋላ ከወጣህ በኋላ አሁን ደግሞ ባለው ሁኔታ ምንድነው የተሰማችሁት? አንተም የተሰማችሁን ነገር ቻሌንጆቹ እንዴት ነበሩ? ከቻሌንጅ በኋላ ደግሞ የረገጣችሁት ደልዳላ መሬት ደግሞ ፍቅራችሁን በተደላደለ ቦታ ላይ ካገኛችሁት በኋላ ደግሞ ምንድናችሁ የተሰማችሁ? አንዳችሁ ለአንዳችሁ ያለው ስሜት እንዴት ነው በሚለው ላይ ከዛ ቻሌንጅ ደግሞ ምን ተማራችሁ የሚሉትን ነገር ትንሽ ብትነግሩኝ ለቀጣይ ለኔ አባታዊ ምክር ትንሽ ግብአት ይሆነኛል ብዬ ነው። መዲ ልካለን ልክ ነህ። ያው ነገር ለማንሳትም እኮ አንድ ነገር ለማለት መጀመሪያ ከነሱ ጋር የሆነ ነገር መውሰድ አለብን። እሺ አንቺ አይደለም አንቺ እኔማ ብዙ ጊዜ አወራሁ። አንቺ አወራሽ ለኛ አላወራክም። አሁን ለኛ ነው። እሺ ያው ማለት እንደዚህ ስፈተን ምናምን እውነት ለመናገር በእናቴ ፈተና ሲደርስብኝ ለመጀመሪያ ጊዜ ነው። ሌላ ጊዜ ተፈትኜ አላውቅም። እሷም ደግሞ ያው እንደዛ ያደረገችበት ምክንያት ያው አላዛር የሐዋሳ ልጅ ነው፣ እዛ የቡታጀራ ልጅ አይደለም። ስለናንተ ምናምን አታውቅም፣ የምታውቀው ነገር ስለሌለ ቢያንስ እሱ እንድፈትነው ይወዳታል አይወዳትም። እና የአሁኑ ትውልድ ደግሞ ቻሌንጅ አይወድም፣ ዝም ብሎ ማግኘት ነው የሚፈልገው እንጂ ይሄ ቻሌንጅ ተጋፍጦ ምናምን ብዙም አይደለም። የተደላደለ ህይወት ነው ሰው የሚፈልገው። እና እስኪ ቻሌንጁን ከተወጣ ብላ ነው የፈተነችው። በጣም ከባድ ነበር። ምን ያህል እንደምወደው ለሱ ምን ያህል ቦታ እንዳለኝ ያወቅኩት የዛኔ ነውና በእርግጥ ከባድ ነበረ። ግን ያው በስተመጨረሻ እሱ አሸንፏልና የእናቴ ያመጣችውን አይዲያ እሱ በማሸነፉ በጣም ደስ ብሎኛል። እውነት እናቴን በጣም ወዳው በጣም ጥሩ ፋሚሊ ያሳደገው ሰው ነው። እንደዛ እንኳን ሳደርገው መጥፎ ቃል አልተናገረኝም። ጨዋነቱን ምናምን አይታለች እናቴ በዚሁ አጋጣሚና ያው እናንተ ጥሩ ወላጆች ስለሆናችሁ ነው በጣም ነው የምናመሰግነው። ይሄ ነው በቃ። ግን ደስ አላለሽም እንደዛ ሲታገልልሽ ምናምን? በቃ አረ በጣም ነው ጥሎሽ ስላልሄደ እንደጭ በቃ እኔ እንደው ብትቀርብኝስ ምናምን ብሎ ባለመሄዱ ደስ አላለሽም? አዎ ደስ ብሎኛል። ቪዲዮ ያየሁት ከዛ እንትን ካልኩ በኋላ ነበረ፣ ከተፈቀደልኝ በኋላ ነበር ቪዲዮዎችን እያዩ የነበረውና በቃ በጣም ደስ ያለኝ። አንቺም እኮ ለሱ ብዙ ዋጋ ከፍለሻል። ኧረ አንተ አሁን አንተ ተራ ነው እንግዲህ። ያው እኔ ያው መጀመሪያ ላይ እንደዚህ አትጠብቂም፣ የሆነ ይሁን ብለሽ ታደርጊያለሽ። ግን ደግሞ የማጣትን ፍራቻ ነው ላለማጣት ማለት ነው ሳደርግ የነበረውና በጣም ደስ የሚልም ከብድም ብዙ አይነት ስሜት አለው። ግን ደግሞ እግዚአብሔር ይመስገን እግዚአብሔር ረዳኝ። የእሳቸውም ሀሳብ ፈተና መሆኑ በጣም ደስ ያለኝ። ፈተና ባይሆን ኖሮ ከባድ ነበር እና ፈተና በመሆኑ ደስ አለኝ እንጂ እሷን ደግሞ በጣም ደግሞ የከፋኝ ሰሞን እሷ ራሷን ለማጥፋት ስትሞክር በስማ የዛን ጊዜ ቪዲዮ ባይለቀቅ ይሻላል። እኛ ራሱ ተጨንቀን በስማ እና በጣም አለፈ ያ ጊዜ የሰው ህይወትን ሳያልፍ ማለፉ ደስ ይላል። ከዛ በኋላ ግን በእውነት እኔ ማዘርሽ አንደኛ ናቸው። ያው እኮ አሁን ወንድ ልጅ እንግዲህ ምንም ነገር ሆኖ ይኖራል የሚል የልማድ አስተሳሰብ አለን። ማለት ወንድ ልጅ ምንም ይሁን ምንም መኖር ይችላል ማለት ጎዳናም ወጣ ምንም ሆነ ሰራም አልሰራም ወንድ ልጅ መኖር ይችላል። ሴት ልጅ ግን ምን ላይ ነው የምትወድቀው? ከምን አይነት ሰው ጋር ነው የምትኖረው? ማንስ የሚያስተዳድራት? በምንስ ነው የሚያኖራት የሚለው ነገር የሴት ወላጆችን ያስጨንቃልና አልፈረድኩባቸውም። እኔ ያው አንድ ልጃቸው ምን ላይ ነው የምትወድቀው፣ ምን አይነት ቤተሰብ ጋር ነው የምትወድቀው የሚለው ነገር ያሳስባቸዋል እንደ አንድ እናት ማለት ነው። ስለዚህ አልፈርድባቸውም። በዚህ አጋጣሚ ጎበዝ
አይ በጣም ጥሩ ነው። እንግዲህ ቤተሰብ ያው እንግዲህ ትንሽ አናዘናቸዋል። ዞሮ ምንድነው በፈተና አንዳንድ ጊዜ መጽናት ለስኬት እንደሚያበቃ እኔ ለማወቅ ሞክሬያለሁ እና በፈተና የጸናችሁበት መንገድ የሄዳችሁበት መንገድ በጣም አስተማሪነት ያለው ነገር ነው። እጅግ በጣም ደስ ብሎኛል። እንግዲህ በአጭር ጊዜ እንደዚህ ዲስአፖይንት ሆናችሁ ብትሄዱ ኖሮ ብዙ ነገር ይበላሽ ነበር እውነት ለመናገርና በጣም ጥሩ ነው። ሁለተኛ የእናቶች ጥበብ ከዚህ ውስጥ ያየሁት ነገር የእናትየው ጥበብ በመጀመሪያ ደረጃ ምንም ቢሆን ቢያስቀይመንም እንዴት እንዲያደርጋሉ ብለን የምንፈርድባቸው ግን እሳቸው ውስጣቸው የሆነ አንድ ጥያቄ መመለስ ያለበት ጥያቄ ውስጣቸው ነበርና ያንን ለመመለስ ደግሞ እንዴት ነው በፈተና መጽናት ይችላል ወይ ልጅቱንስ ማስተዳደር ይችላል ወይ በሚሉት ነገር ላይ የግድ መፈተን አለብኝ ካሉ ትክክል ነው። የቤተሰብ ኃላፊነት ነው ይሄን ነገርና የእሳቸው ጥበብ አድንቄያለሁ። እውነት እግዚአብሔር ይስጣቸው። በጣም ትልቅ ነገር ነው። አሁን እንግዲህ ምንድነው ያለፈው አለፈ። ካለፈ ብዙ ነገር ወስደናል። እናንተም በግልም ተነጋግራችሁበታል ብዬ ገምታለሁ። እዚህ ሜዳ ላይ ያሰጣነው ነገር ምንድነው ፈተናዎች ሁሉ የሚያደናቅፉ አለመሆናቸውን በፈተናዎች መሃል እድሎች ያሉ መሆናቸውን እዚህ ጋር ፍንትው አድርገን አስጥተናቸዋል ማለት ነውና ለቀጣይ ለብዙ ወጣቶች በጣም ትምህርት ይሆናል ማለት ነው። ሌላው እንግዲህ ወደፊትስ ነው። ሁለተኛ ጥያቄ የምጠይቃችሁ ደግሞ ምንድነው እሺ እናንተ ያንን ቻሌንጅ ያለፋችሁ አሁን ደግሞ ተገናኛችሁ እንደው የወደፊትስ ደሞስ ተስፋችን እንዴት ነው ብላችሁ እንደው ሜዳ ለሜዳ ቀጥ ያለ መንገድ ነው የምትጠብቁት ወይንስ ደግሞ ነገም እንደዚህ አይነት ቻሌንጅ ሊገጥመን ይችላል የሚል ሐሳብ አላችሁ? አልተነጋገራችሁም ወይ የሚለው ነገር ነው። ይህን ጥያቄ መመለስ ቁልፍ ጥያቄ ነው። በጣም ቁልፍ ጥያቄ ነውና ከእናንተ ማወቅ ፈልጋለሁ መጀመሪያ። እሺ አሁን አንተ ቀደም። እሺ ያው ለወደፊት አስበናል። ያው ይሄንንም ሲፈጠር እኮ አስበን አይደለም። ያው እግዚአብሔር ነገ ያሰበውን እኛ አናውቅምና ያው እኛ በተስፋ የተደላደለ ህይወት ነው የምንፈልገው እንደኛ። ግን ደግሞ እንደ ፈጣሪ ደግሞ ምን ሊያጋጥመን እንደሚችል አናውቅም። ግን ደግሞ እለት ተእለት በሚፈጠርብን ፈተና በሚመጣብን ቻሌንጅ በብዙ ነገሮች ልንፈተን እንችላለን። ግን በአንድ ነገር እርግጠኛ ነኝ እኔ እሷን እንደማፈቅራት እንደማልተዋት እሷም ደግሞ እንደምታፈቅረኝ እንደማትወኝ በዛ እርግጠኛ ሆኛለሁና በሱ ነው እንጂ ለሚመጡትን ቻሌንጆች ምን እንደሚሆኑ ላናውቅ እንችላለን እና ይሄንን ነው ማለት እንችላለን። ያው እሱ እንዳልሆነ ተረጋጋሚ እንዳይሆን ግን ማለት ማንኛውም ፈተና ቢመጣብኝ ለመጋፈጥ ሬዲ ነኝ እኔ ማለት በቃ ምንም አሁን የሆነ እሱ ላይ እንትን የሚል ምንድነው የሚያጠራጥር ወይ ወደ ኋላ የሚያስቀረኝ ነገር የለም። ወደፊት መሄድ ነው እንጂና ማንኛውም ቻሌንጅ ባይመጣብኝ ደስ ይለኛል፣ ባልፈተን ደስ ይለኛል። ግን ደግሞ ያው የሰው ልጅ በህይወት እስከኖረ ድረስ በፈተናዎች የተሞላ ነውና ፈተናዎች ግን ቢመጡ ሬዲ ነኝ ያንን ነገር ተጋፍጦ ለማለፍ። እሺ በጣም አመሰግናችኋለሁ። በእውነት እንደዚህ አይነት አስተያየት ከእናንተ መስማቴ እጅግ በጣም ደስ ብሎኛል። ምናልባት ታስታውሱ እንደሆነ ገና ፍቅር በሚጠነሰስበት ሰዓት በሁለታችሁ መሃል አንድ አባታዊ ምክር ሰጥቼ ነበር። ሁለታችሁም ያደጋችሁበት በተለያየ ኮንቴክስት ነው። አንተ ያደግክበት ኮንቴክስትና ትንሱ ያደገችበት ኮንቴክስት በጣም የሚለያዩት። ስለዚህ ምንድነው ያልኩት የነዚህ አስተዳደግ ነገሮች አንድ ጫፍ ያወጣል። ያ ምንድነው ሁለት በተለያየ ኮንቴክስት ያደጉ ሰዎች ወደ አንድ ሲመጡ የሐሳብ ግጭት መምጣቱ አይቀርም። እነዚህ የሐሳብ ግጭቶችን ማኔጅ የምናደርግበት መንገድ ችሎታችንን የሚያሳዩ እንጂ ለምን ተፈጠሩ እንዳትጠይቁ ብዬ ከዚህ ቀደም ነግሬያቸዋለሁና አሁንም ደግሞ ያረጋግጣችሁልኝ ነገር ያለኝ እንደነዚህ አይነት ቻሌንጆች ይመጣል። ሁለተኛ በህይወታችሁ ደግሞ የሚገቡ ጣልቃ ገብነቶች አሉ። ከናንተም ይሁን ከናንተ ውጪ በሆነ መንገድ በእናንተ ህይወት የሚገቡ ጣልቃ የሚገቡ እጅግ በጣም ብዙ ነገሮች ይኖራሉ። እነዛ ነገሮች በሚመጡበት ሰዓት አሁንም ቢሆን ቁጭ ብሎ ኔጎሽየት በማድረግ ይፈታል እንጂ
አሁንም ወደፊት ምንም ከዚህ በኋላ ታርቀናል፣ ምንም አይነት ነገር አይገጥመንም የሚል ውስጣችሁ ይሄን ነገር ሴት ካደረጋችሁ አሁንም ተሳስታችኋል። ግን አንድ ነገር አረጋግጣችሁልኛል፣ እነዚህን ቻሌንጆች አልፋለሁ ብላችኋል። ያ የሚያመለክተኝ ነገር ምንድነው? ነገም ቻሌንጆች ይገጥመናል የሚለውን ነገር ውስጣችሁ አስገብታችኋል። ይሄ በራሱ በቂ ነው። ይሄ በራሱ ነገ እኮ ቻሌንጅ ይገጥመኛል የሚለውን ነገር ወደ ውስጥ ማስገባታችሁ ነገ ደግሞ እንደዚህ እየተዘጋጃችሁ ህይወት በእንደዚህ አይነት ውጣ ውረድ የሚያልፍ መሆኑን ተምራችኋል ማለት ነው። ስለዚህ አሁንም ቢሆን ለወደፊቱ አደራችሁን ሐሳቦቻችሁ በሚለያዩበት ሰዓት ላይ መጀመሪያ ማንንም ሳታስገቡ በራሳችሁ ሶስተኛ ወገን መጀመሪያ መግባት የለበትም። በቃ ራሳችሁ ቁጭ ብላችሁ መታችሁ በፍቅር ንግግር እየተነጋገራችሁ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው፣ ወደፊት ህይወታችንን ሼፕ የሚያደርገው ይሄ መንገድ ነው በሚል አግሪ ያደረጋችሁ የምትሄዱበት መንገድ መፍጠር አለባችሁ እንጂ የዛሬ በስሜት መነዳት ለነገ ዋስትና ነው። የዛሬ በስሜት መዋደድ፣ መፋቀር፣ በቃ ምንም ነገር አይገጥመንም የሚሉ ስሜት ውስጥ ማምጣት ለነገ ህይወት ዋስትና አይሆንም። ስለዚህ አለን ገና ብዙ ፈተና፣ ብዙ አቀበቶች አሉን የምንወጣቸው የምንወርዳቸው ብላችሁ እያሰባችሁ የረጅም ጊዜ ግባችሁን በማሳካት በኩል መመካከር እንዳለባችሁ በዚህ አጋጣሚ ላስተምራችሁ ፈልጌ ነው። በሌላ መልኩ ደግሞ አሁን ቀጣዩ ምንድነው የሚለውን ነገር ማየት መቻል ያለብን ይመስለኛል አይደል እንዴ? አሁን በቃ ያ ማዕበል ያ ወጀብ አለፈ አይደል እንዴ? እግዚአብሔር ደግሞ ፈቅዶ አሁን ደግሞ ወደ አንድነትን ፍቅርን እያመጣ ነው አይደል እንዴ? ከዚህ በኋላ ደግሞ በዚህ ይቀጥላል የሚለው ነገር ደግሞ መታሰብ መቻል አለበትና እኔ እንደ አባት መዲም ምናልባት እንደ እናት የበለጠ ትዳራችሁን ደግሞ የምትገምዱበት መንገድ የምታጠናክሩበት መንገድ ቀጣዩ ምንድነው በሚለው ላይ ደግሞ አንድ ቆም ብላችሁ ማሰብ መቻል አለባችሁ። ለምን ክፍተት ቶሎ ባልተቋጨ ነገር ላይ የሚገቡ ክፍተቶች እጅግ በጣም ብዙ ናቸው ያሉት። ስለዚህ ይሄንን ገመድ ማጥበቅ አለባችሁ ሁለታችሁ ማለት ነው። አለበለዚያ ግን ሌላ አይነት ጋፕ ይፈጠርና ያ ጋፕ እንደገና ለሌላ ኮንፍሊክት መንገድ ይፈጥራል እና ያ ሁሉ ጊዜ ኮንፍሊክት ነው የሚል ነገር እንዳይመጣ ግን በመጠንቀቅ ማለት ነው። ዋስትና የምናደርገው ምንድነው? በቃ እነዚህን ገመዶች ማጠናከር አለበት። ያው እናትሽም እንዳሉ የመልካም ቤተሰብ ልጅ መሆኑን አረጋግጫለሁ ሲሉ እኮ ቀጣዩን ፕሮሰስ ደግሞ ሂጂ ያሉ ነው አይደል እንዴ? አዎ ሂጂ ቀጣዩን ፕሮሰስ በቃ በእኔ በኩል መፈተን የሚገባኝን ነገር ፈትኛለሁ። ዋት ኢዝ ኔክስት የሚለው ነገር ደግሞ በባህሉ በምኑ ታውቁታላችሁ፣ እኛም እናውቃለን። ያንን ስቴፕ ደግሞ በመሄድ በኩል ምን እንዳሰባችሁ ደግሞ ብትነግሩን ብትገልጹን ደግሞ የኛን ደስታ ደግሞ የበለጠ ሙሉ ታርጉታላችሁ የሚል ነገር ነው። ወዲህ ልትጨምሪ ነገር ካለ እዚህ ላይ እኔ ያው የምጨምረው ነገር ሁሉንም ተናግረሃል። ያው ዝም ብዬ ልጨምር ካልኩኝ ያው የሰው ልጅ አብሮ ሲኖር ቻሌንጆችን እየተወጡ ነው። ቻሌንጅ አይቀርም በቃ ማለት አብሮ የሚኖሩ ሰዎች ፈተና አይቀርም። እንኳን አብሮ ኖሮ አይደለም ለብቻም የሚኖረው ሰው የሆነ ፈተና አይቀርበትም። በቃ የሰው ልጅ በህይወት እስካለ ድረስ ይፈተናል። ያን ፈተና ግን እንዴት ነው የምንወጣው የሚለው ነው የእናንተን ጥንካሬ የሚወስነው። ስለዚህ ከዚህ የከበደ ፈተና ከዚህም በኋላም ቢመጣ መወጣት የምትችሉበትን መንገድ ራሳችሁ ሁለታችሁ መጠንከር አለባችሁ ነው የኔ ምክር። ከዚህ በላይ መጠንከር፣ ከዚህ በላይ በቃ ምንም ነገር ሊጥላችሁ አይገባም። ምንም ነገር ወደኋላ ሊጎትታችሁ አይገባም። ምንም ነገር ከዓላማችሁ ሊያሰናክላችሁ አይገባም። አብራችሁ በመነጋገር ግልጽነት በተሞላው መልኩ ወደፊት መጓዝ ነው ያለባችሁ ነው ምለው ያዋስዬ በተናገረበት ላይ። ሌላው ነገር ደግሞ አሁን እሱ ያለው ወደፊት እንግዲህ ያሰባችሁትን እናንተ ናችሁ የምታውቁት። ሁለታችሁ ያሰባችሁት ነገርም ካለ ለኛ ማሳወቅ የምትፈልጉት ነገር ካለ መሆን ያለብንም ነገር ካለ እንድትነግሩን እድሉን እንስጣችሁ። ከባድ ጥያቄ ነው። ስለዚህ ያው አስበን እንምጣ፣ አስበን እነግራችኋለን። እሺ በቃ አስባችሁበት ንገሩን፣ ችግር የለውም።
ይቻላል። እንግዲህ አስበንበት እነግራቸዋለን ያሉት ትክክል ነው። እንደዚህ አይነት ነገር ውስጥ በአንድ ጊዜ ዘሎም አይገባም። እኛ ምናልባት ባለፉት 2-3 ቀናት ውስጥ ተነጋግረው ይሆን እንዴ የሚል ነገር እኛም ጉጉት ይዞን ነው፣ ጓጉተን ነው ለመስማት ጓጉተን ከደረሰባቸው ቻሌንጅ አንፃር አኳያ ጓጉተን የሆነ በቃ ማራቶን። ስለዚህ ያንን አስባችሁ ትነግሩናላችሁ እርግጠኛ ነኝ። እንደው መጨረሻ ላይ የሚለው ነገር ምንድነው? ምክራችንን ስለሰማችሁ በጣም አድርጌ አመሰግናችኋለሁ። እውነት አባት እናት አክብሮ በዛ ዲሲፕሊን ተገዝቶ መምጣት ትልቅ ነገር ነው፣ ትልቅ ዋጋ አለው። ሁለተኛ ያለው ነገር ምንድነው? ለሚቀጥሉት ቻሌንጆች ምንም ይሁን ምን አንድ ነገር የማረጋግጥላችሁ ነገር ቢኖር ሁለታችሁም ላይ ፍቅር እንዳለ አይቻልም። ተገንዝበናል። በቃ ፍቅር በሁለታችሁ ውስጥ አለ። ደግሞ ለወደፊት ለሚገጥሙ ቻሌንጅ ፍቅር ካለ ምን ጊዜም ያሸንፋል። ሰዎች አንዱ ከሁለት አንዱ ወገን ጥላቻ ቢኖር ምንም የሚሰምር ነገር የለም፣ እርግጠኛ ነኝ። በሁለቱ መንገድ ግን ካለ ፍቅር በቃ ምንም ነገር ቢሆን ከቁጥጥር ውጭ መሆን አይችልም። ስለዚህ ፍቅር ያሸንፋል ነው። ስለዚህ ይህን ፍቅራችሁን ሜንቴን አድርጋችሁ ከሄዳችሁ ለየትኛውም ቻሌንጅ በቃ ያንን ቻሌንጅ መዝጋት ትችላላችሁ የሚል እምነት አለኝ። በርቱ፣ አይዟችሁ፣ ኮርተንባችኋል። በጣም ደስ ብሎናል በእውነት እግዚአብሔር ደግሞ ቀኑን አድርሶልን ተጣምራችሁ ደግሞ ደስታችንን እጥፍ ድርብ የሚያደርግልን ጊዜ ይመጣል። ለኛም ለቤተሰቦቻችንም የምናበስርበት መንገድ እንዲከፍትልን ፈጣሪያችንን እናመሰግናለን ማለት ነው። በእውነት ተባረኩ። ስለመጣችሁ ስላከበራችሁን፣ እሺ ብላችሁ እዚህ ድረስ መጣችሁ ምክራችንን ለመቀበል ስለተቀመጣችሁ እግዚአብሔር ያክብራችሁ። ፍቅራችሁ ከዚህ በላይ እጥፍ ድርብ ይሆንላችሁ። እግዚአብሔር በመሃላችሁ ይገኝ። በደሙ ተሸፈኑ፣ ከክፉ ዓይን ይጠብቃችሁ ላለው አሁን እንዝጋው አይደል? ከታለው እሺ። እና ቤተሰብ በዚህ መልኩ ያው አስጌ በጠራው መልኩ ይሄን ያህል የምክር ልገሳ ለነዚህ ልጆች ሰተናል። እነሱም እኛን አክብረው መጥተው ምክራችንን ተቀብለዋል። እናንተም ከናንተ የሚጠበቀው መርቋቸው፣ እግዚአብሔር አምላክ ከፈተናዎች እንዲያወጣቸው ከችግር እንዲያወጣቸውና ፍቅራቸው አንድ ላይ ሆኖ ሰምሮ ለነገ ለትልቅ ግብ እንዲደርሱ ወልደው ልጆቻቸውን እንድናይ መርቋቸው እላለሁኝ። በጣም እናመሰግናለን። ቤተሰብ አብራችሁ ስለሆናችሁ በጣም ደስ ብሎናል ዛሬ። እንግዲህ እናንተም ደስ እንዳላችሁ በጣም እርግጠኛ ነኝ። የምታስቡት ነገር የምትመክሯቸው ነገር ካለ ደግሞ በኮሜንት ውስጥ እንድታስተላልፉ በዚህ አጋጣሚ እጠይቃችኋለሁ። እግዚአብሔር ጸጋችሁን ያብዛላችሁ። እሺ፣ ሰላም ሁኑ።